የልብ ምት መጨመር ፓልፒቴሽን ይባላል ይሄ። ሌላው የምግብ አለመፈጨት ችግር አለ። ማቅለሽለሽ፣ ቋሚ የሆነ ሆድ ህመም ቶሎ ቶሎ ያማቸዋል። ሌላው ደግሞ የማያቋርጥ ማስመለስ፣ በተለይ ደም የቀላቀለ ከሆነ ደም ከአንጀት ባይዘው በትናንትናም ብያቸዋለሁ። ደም የሚያስተፋን ከሆነ ደም ቮሚት የምናደርግ ከሆነ እኮ ውስጥ ችግር አለ ማለት ነው። አንጀታችን ውስጥ የሆነ ቁስለት ወይ አለ ወይ የሆነ ነገር አለ ማለት ነው። መመርመር በጣም ያስፈልጋል። ይሄ አደገኛ ምልክት ነው። ሰዎች ሲያስታውቁ ደም አብሮ ሁሌ የሚመጣ ከሆነ መታየት አለባቸው በፍጥነት። ሌላ ደግሞ ክብደት መቀነስ ነው። የጨጓራ ካንሰር አንዱ የሚያመጣው ክብደት ይቀንሳሉ። ለምንድነው ክብደት የሚቀንሱት? ምግብ አይበሉ። ምግብ ሲበሉ ያማቸዋል፣ ኮንፈርት አይሰጣቸውም። ስለዚህ ክብደታቸው በጣም በየጊዜው እየቀነሰ ይመጣል ማለት ነው። ከዚህ ጋር ተያይዞ እኔም አንድ ታሪክ ልንገራችሁ። ማለት አብሮኝ የሚሰራ ጤና ባለሙያ ነበረ። ለብዙ ጊዜ በጨጓራ ይሰቃያል። እሱ ጨጓራ ኖርማሊ ጨጓራ ነው። ጨጓራ ለብዙ ዓመታት ሲሰቃይ የተለያየ መድኃኒቶችን ይወስዳል። የተለያየ መድኃኒቶች እየወሰደ ለብዙ ዓመት እንትን አለ። መጨረሻ ላይ አንጀት ቁስለት አጋጠመው፣ የጨጓራ ቁስለት አጋጠመው እና ምርመራ አድርግ ተባለ። ይህንን ምርመራ ኢትዮጵያ ውስጥ የካቲት ሆስፒታል ካልተሳሳትኩ የካቲት ሆስፒታል ሄዶ ይሰራል ኢንዶስኮፒ። ከዛ ኢንዶስኮፒ ሲሰራ ወደ ካንሰር ተቀይሯል አሉት። ቢያንስ 5 ዓመት 6 ዓመት በጨጓራና በጨጓራ ቁስለት ተሰቃይቷል ልጁ። ወደ ጨጓራ ካንሰር ተቀይሮብሃል ተባለ። ከዛ በኋላ በሶስተኛው ቀን ነው ኮሪያ ሆስፒታል ገብቶ ህይወቱ አለፈ ማለት ነው። እና እኔ ካብሮ የሚሰራ ልጅ ነው የምነግራችሁ ታሪክ። ለብዙ ዓመት ነው በጨጓራ ሲሰቃይ። በትክክል እኔ አውቃለሁ። የተለያዩ መድኃኒቶችን ከፋርማሲ እየገዛ ይጠቀማል። ምን ይላል መጨረሻ ላይ ያው መድኃኒቶቹ ተላመዱና አልሰራሉ። መድኃኒት መስጠት ጀመሩ። በደም ስር የሚሰጡ መድኃኒቶች አሉ እንደነ ሲፍትራክዞን የሚባል ያንን መስጠት ጀመሩ። መድኃኒቶቹ ራሱ አልሰራሉ ማለት ነው። ኦሚፕራዞል፣ ፓንቶፕራዞል ያልተጠቀመው የለም። መጨረሻ ላይ ወደ ካንሰር ተቀየረበት። በዛ ህይወቱ አጣ ማለት ነው። በጨጓራ ማለት ነው። ጨጓራ ለረጅም ጊዜ መቆየት የለበትም። እየተቀየረ ነው የሚሄደው። መጀመሪያ ወደ አንጀት ቁስለት ይቀየራል፣ ወደ ጨጓራ ቁስለት። ቀጣይ የጨጓራ ካንሰር ነው የመጨረሻው ምዕራፍ። መታከም መቻል አለባችሁ። ጨጓራ ብዙ ሰው ነው የሚሰቃየው። ጨጓራ በጣም ብዙ ሰው ይሰቃያል፣ በጣም በየትኛውም ዓለም ነው። ስለዚህ ጨጓራ ታማሚ የሆነ ሰው ወደ ቁስለት ከማደጉ በፊት ወደ ካንሰር ከመምጣቱ በፊት መታከም መቻል አለበት ማለት ነው። ጥያቄ ያላችሁ ልጆች እዚህ ጋር ጻፉልኝ። እያየው እየመለስኩ ነው ያለሁት። ለጨጓራ የሚረዱ ለካንሰር በተለይ ያው የጨጓራ ካንሰር የሚረዱን በብዛት ተፈጥሯዊ ከሆኑ ነገሮች የመሽሩም ውጤቶች ጥሩ ናቸው። በተለይ ሜዲሲናል መሽሩም የምንላቸው አሉ፣ ወይ ደግሞ ኑትራሲቲካል የሚባሉ አሉ። እነዚህ በጣም ጥሩ ናቸው። የጃፓን መንግስት ባይዘወይ ለዜጎቹ $700 ሚሊዮን ይመድባል መሽሩም እንዲጠቀሙ ማለት ነው። ሕክምና ላይ መሽሩም ገብቶ እንዲጠቀሙ በየአመቱ $700 ሚሊዮን ይመድባል የጃፓን መንግስት። ስለዚህ አስፈላጊነቱ በጣም የታመነበት ስለሆነ ማለት ነው። ጃፓኖች እና ኮሪያዎች መሽሩም ሻሂ ራሱ ሲጠቀሙ የመሽሩም ሳያስገባ አይጠቀሙ። የመሽሩም ሻሂ፣ የመሽሩም ኮፊ ነው የሚጠቀሙት በብዛት። ካያዎቻቸው አመጋገባቸው ቅጠል ነው ይበዛበታል። በጣም ጤናማ የሚባለው ማህበረሰብ እነሱ ናቸው። ባይዘወይ ጃፓን፣ ኮሪያ ናቸው። እድሜያቸው ስታዩ ከሌላው ዜጋ ጋር ስታወዳድሯቸው እድሜው 50 ሆኖ የ20 ዓመት ፊት ነው ያለው ጃፓናዊና ኮሪያዊ። ይሄ ነው ሚስጥሩ። ሞር ቅጠላቅጠል፣ አትክልት፣ ፍራፍሬ ስለሚያዘወትሩ ነው። በተለይ መሽሩም እንደነሱ የሚጠቀም የለም ኤዥያ ውስጥ። ጃፓን፣ ኮሪያ፣ ቻይናም አለ፣ ግን እንደ ጃፓን አይሆንም። ስለዚህ ብዙ የጤና ጥቅም አለው መሽሩም መጠቀም ማለት ነው። ከአንጀት ጋር ግን ተያይዞ በጣም ጥሩ የሚባለው ምንድነው? ኖኒ ፍሩት ነው። ኖኒ ፍሩት መረሳት የለበትም። ካሉት ፍሩቶች አይነቶች ኖኒ ወይ ደግሞ ጁስ አሳይቻችኋለሁ። ይሄ ማለት ነው። ይሄ
ለአንጀት ጤና እቺ ናት እጽዋቷ። በእርግጥ እቺ ናት እጽዋቷ። ኖኒ ፍሩት ይባላል። የፍሩት ዝርያ ነው። ይሄ ደግሞ ለአንጀት ጤና ለምን 200 ኢንዛይም አለው። የኢንዛይም እጥረት ያለበት ሰው ምን ያጋጥመዋል? ምግብ አለመፈጨት፣ ሆድ መንፋት፣ ይህ ይሰቃያሉ። የኢንዛይም እጥረት ያለብን ጥያቄ ያላችሁ ልጆች ስልክ እየጻፈችላችሁ እዛ ወይ እዚህ ጋር ጻፉልኝ። ቦዘነች የሚል ዩዘርኔም አለ። እዚህ ጋር ጻፊልኝ ጥያቄሽ። ከወገቤ እስከ ሙሉ እግሬን ያመኛል። ተመስገን። ያው ከወገብ ጋር ተያይዞ ከእግር ጋር ተያይዞ ያሉ ችግሮች አንደኛ ስራ ነው። ስራ ቆመን ስለምንሰራ ብዙ ሰዓት ያው የዛ አስተዋጽኦ ያደርጋል። ሌላው የቫይታሚን ዲ እና የካልሲየም እጥረት ካለ ወገባችን ሊያመን ይችላል። ያንን መጠቀም ይኖርብሻል። ተመስገን። ቫይታሚን ዲ፣ ካልሲየም፣ እረፍት ለማድረግ መሞከር፣ ከባባድ ዕቃዎች አለማንሳት። ግን የስራው ባህሪ ነው። የስራው ባህሪ እነዚህን ችግሮች ያመጣሉ ማለት ነው።